ኢየሱስ ልጅነት ከኔ ጋር ማውራት ትችላለህ ሲስ አቅሙ ካለ ግን ቆይ ስለ ኢየሱስ ልጅነት ከኔ ጋር ማውራት ትችላለህ አንድ ቦታ አሁንም የቤተ ክርስቲያኔ ማቋም ነው አብ ወልድ መንፈስ ቅዱስ አስገኝ ወይም ደግሞ የዘላለም አምላክ ነው እንጂ ፈጣሪና ተፈጣሪ አስገኝና ተገኝ የሚለው በምንም መልኩ ወላጅና ልጅ ብለህ ልትተካልኝ አትችልም አላብራራሁም ስለዛ ቦታ ላይ ስለሌለ ተፈጣሪ አላሉም አስገኝ ነው ያሉት አስገኝ የሚለው አንተ ምን አገባ መጽሐፍ ያለውን እኮ ነው መጽሐፉን አምጣና ወይ ይምጣ በግልጽ የፈለከው ቃል በቃል ምንም ተመርቶ እስኪ በምን በኩል እንደሚገናኝ ታሳየን አሳየና እንዴት እንደሚገናኝ አሳየን እነሱ የሚሉት የአርዮሳዊ ትምህርት ነው ያላቸው እኛ አርዮሳዊ ነን እንዴ አሮሳውያን ናችሁ አስገኝና ተገኝ ካልክ ያ ማለት አባቶቹ አርዮሳውያን ናቸው ለምን ከኛ ጋር ማለት አይተቀበሉም ይሄ ሁሉ ፕሮቴስታንት ያወራሁት ስለ ትምህርቱ ነው ያወራሁት አንድ ይቅርታና ማለት ነው ዳኒ ይሄ ትምህርት የወላችሁ የፕሮቴስታንት እሺ መጽሐፉን እሺ መጽሐፉን ላምጣ አንዴ ይቅርታ ኖ ቆይ መጽሐፉን ላምጣ ያን መጽሐፍ ላምጣና ችግር የለውም ታመጣዋለህ አንዴ ቀጠሮ ስጠኝ ሰዓት ስጠኝና ቆይ አንዴ ኖ እኔ ሶታ ታወራለህ ዳኒ ልጠይቀው ቆይ ዳኒ ልጠይቀውና ታወራለህ ዳኒ ይሄ አሁን ሀብትሽ ያው ትምህርት የወላችሁ የፕሮቴስታንት ትምህርት ነው ማስገኘትና መፍጠር እንዲፋይን አድርጉለት ማስገኘትና መፍጠር ለምን እናረግለታለን አባስገኝ ማለት ወልድ የተገኘ ነው ማለት የዲያብሎስ ትምህርት ነው የሰይጣን ትምህርት ነው ብሏል ይሄ ትክክል ነው ዳኒ ሀብትሽ ይያለ ያለው ለምን አንደርስታንድ አታረጉት ለምን መጠይቀህ መልስልኝ ዳኒ ትክክል ነው አይደለም ትክክል ነው አርዮሳውያን ናችሁ እያለን እኮ ነው አርዮሳውያን ናቸው ኒቂያ ላይ የገጠሙት እያለ እኮ ነው ዳኒ ለምን ትጠይቀዋለህ እኔ ሙሉ ሰው ነኝ እዚህ ጋር አስገኝና ተገኝ ካልክ አርዮሳዊ ነህ ይሄንን አሁንም ደጋግሜ ቪዲዮ ሰራበታለሁ ኒቂያ ላይ የገጠሙት አርዮሳውያንና አርዮሳውያን ናቸው ባንተ ኒቂያ ጉባኤ ለምን ታወራለህ ኒቂያ ጉባኤ ለምን ሃይማኖት አበው መጽሐፍ ላይ ኒቂያ ጉባኤ ናቸው እንደ ሰጡ ሃይማኖት አበው ላይ ሀብትሽ ቆይ አንዴ ዳኒ እስኪ ምናልባት የሀብትሽን ካልተረዳ ነው ዳኒ አስረዳን እስቲ ሀብትሽን ከተረዳከው ዳኒ አስረዳን ትንሽ ማስገኘትንና መፍጠርን አንድ ቃል ነው ያደረገው ማስገኘት ማለት ትክክለኛ ቃል ነው መምህር ዮሐንስ መሰለኝ ስማቸው ጥሩ ነው የተናገሩት ሀብትሽ መፍጠርን ግን ሀብትሽ ትክክል ነው አብ ወልድን ፈጠረ የሚል ቋንቋ እንተከለም እሳቸው እንደዛ አላሉም ሀብትሽ ቢጎትን ነው ያሉት ተገኘ ነው ያሉት ስለዚህ መፍጠርና ቢጎትን መሆን አንድ አይነት ቃል አይደለም ሀብትሽ የተለያዩ ቃላቶች ናቸው ኖ ቢጎትን አላሉም እሳቸው ዳኒ እሳቸው ቢጎትን አልተጠቀሙም አማርኛው ከመጽሐፉ ዳኒ እኔ ከምን ተነስቼ መሰለ መጽሐፉ ሃይማኖት አበው ላይ ቃል በቃል ተጽፏል አስገኝና ተገኝ ብሎ ቃል በቃል የተጻፈው ነው ኮት አድርገው አምጥተው እሳቸው ያስተማሩት እንጂ ይሄ ቢጎ እሱንማ ተነጋገርን እኮ እሱ መጽሐፋቸው ማረምና መጽሐፋቸውን ማስወገድ ስለኒቂያ ጉባኤ እንዳያወሩ እዚህ ጋር ስለኒቂያ ጉባኤ ማውራት አይችሉም እሱ ትክክለኛው ነገር ነው እያለ እኮ ነው ዳኒ ባይዘው እንትና ለመተራረም ናፍጭሽ በክፋት አትውሰደው እኔ ከመተራረም አንፃር ወሰደው ኖ መጽሐፉን ላምጣ ሲሳይ መጽሐፉን ላምጣና እኔ አስገኝና ተገኝ የሚለው ላምጣ ምንም የእንግሊዘኛ እንትን የለውም ኢንተርቼንጀብል የሆኑ አቻ የሆኑ ቃላት ከእንግሊዘኛ አልተጠቀመም አስገኝና ተገኝ የሚለው ላምጣ መጽሐፉን ካደ ሀብትሽ እሱ ትክክል ነው እየተባለ ነው ሀብትሽ ትክክል ነው አዎ አለ ትክክል አይደለም አስገኝ ተገኝ የጆሆባ ትምህርት ነው አስገኝና ተገኝ የጆሆባ ትምህርት ነው የኒቂያ ጉባኤ ትምህርት አይደለም በቃ እሺ አሁን እሱ ስለዚህ መጽሐፉን ላምጣና መጽሐፉን የሚለውን እሺ እንየው እሱ ከዳኒ ጋር አውራሽ ዳኒ ትክክል ነው እያለ ነው አንተ ደግሞ እያልክ ነው ላምጣ መጽሐፉን ላምጣና መጽሐፉ የሚለውን ቃል በቃል እንየው መጽሐፉ አያስፈልግም እኮ ሀብትሽ አላለን እኮ መጽሐፉን አጥቼ መጽሐፉን ዳኒ አየውና አላልን ማን ዳኒ አየውና መጽሐፉን የምታመጣው እዛ ቦታ ላይ
አይሰማም ሀብትሽ። በቃ ዳኒ አላየውም ያን መጽሐፍ። ዳኒ ስላላየው ነው። አመጣዋለሁ ያን መጽሐፍ። በቃ ጠብቁኝ፣ አምጣውሽ። ሀብትሽ መጽሐፉ ትክክል ነው እያለ እኮ ነው ዳኒ። መጽሐፉ ትክክል ነው እያለ እኮ ነው ሀብትሽ። አልሰማኸውም ዳኒን? መጽሐፉ አስገኝና ተገኝ የሚለው ትክክለኛ ነው እያለ ነው። ወረደ እንዴ መጽሐፉ? ምን ያድርግ? መጽሐፉን ሊያመጣ ነው የሄደው። ጠብቂው። እኔ እኮ መጽሐፉ ራሱ ትክክል ነው እያለ እኮ ነው ዳኒ። መጽሐፉ ትክክል ነው እያለው ነው። ቢያመጣው ምን ለውጥ ይመጣል? ከእንትና ጋር እኮ አውርቶ እኮ ነው። አትፍረዱበት። ከፈለገ እንትና ጳውሎስ ጋር አውርቶ እኮ ነው። በዚህ መጽሐፍ ጉዳይ ከመልካሙ ጋር አውርቶ ነው። ጌታ ኢየሱስ ትላንትና ዮሐዴ ቀጥለ። እንዴት አደርክ ዮሐዴ? ዮሐዴ ቀጥለ። ትላንትና ፓስተር አሌክስ ዓለምን የፈጠረው ክርስቶስ ብቻ ነው አለ። እኔ እኮ እሺ የቱን አስተካክለን የቱን እንተው እኮ እኔ እኮ ግራ ገባኝ ራሱ። ድጋሜ ሐምሌ ሊያስመጣን ነው ማለት ነው። በዚህ አይነት ሰኔና ሰኞ ገጠሙ ተገላገልን ብለን ነበር። እሺ ሀብትሽ አለ ከታች ሀብትሽ እምለው እንዴት አደራችሁ? ሰላም ብያለሁ። ከኔም ከእናንተ ጋር አለን ሁሉ ሰላም ሁሉ አሪፍ ብሎ እስኪ ደግሞ ይሄ ክህደት ነው ማለት ጀመሩ። አይተኳል ያለውን ቪዲዮ ቪዲዮን ድጋሚ ማን ነበር የከፈቱ? አሰሙ። በጣም አተለቀኝሽ ማለት ነው። ኢቭን ያስተማሩት ዲያቆን ዮሐንስ ጌታቸው ናቸው እንጂ ዶክተር ዘሪሁን ሙላት አይደለም። እዛ ጋር ያስተማረው ራሱ አለ ቪዲዮ እኮ ለመስራት ቸኩሎ እንጂ እኮ እንትን አይደለም እኮ። ካፈርኩ አይመልሰኝ ነው። ያ ቀድማውን ለምሳሌ መንፈስ ቅዱስ ከአብ ሰረጸ የሚል የለም ሲል ዮሐንስ 15:26 ይጠቀስ። አይ አምናለሁ ብሎ አስተካከለ። ልክ እንደዛውን ቢያስተካክል ችግር የለውም። አይ ዶንት ኖ ለምን እንደሆነ ብቻ ምንድን ያለው ናይሲያን ክሪድ ወይም የኒቂያ ጉባኤ ክሪዱ አጋንንታዊ ነው ያለው ባጭሩ። እነስማውሽ አብ አባት ነው። ወልድ ልጅ ምንድን ነው? ልጅ ነው። በጥንቃቄ እንድትሰሙ አብ ወልድን አስገኘ እንጂ ወልድ አብን አላስገኘም። አይደለም። አስገኘ ማለት ደግሞ ጠማማ ልብ ያለው ሰው ሲሰማ አብ ቀድሞ ኖሮ ወልድን ካስገኘ በኋላ አስገኝ የተባለ አይደለም። አስገኙ ከተገኙ አይቀድምም። እየሰማችሁ ነው የምናገረው። አስገኙ ከተገኙ አይበልጥም። ተገኙ ካስገኙ አያንስም። ያገጠጠ የኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖት ተቋም በስላሴዎች ላይ የምታደርገው ምንድነው የሚባለው? የኑፋቄ የስላሴ ኑፋቄ አንደኛው ይሄ። እንግዲህ እኚህ ሰው ዶክተር ዘሪሁን ሙላቱ ይባላሉ። በኢትዮጵያ ኦርቶዶክስ ከሚታወቁ የአዲስ ኪዳንና የብሉይ ኪዳን ሊቅ ተብለው ከሚቆጠሩና በጣት ከሚነሱ ሰዎች መካከል አንደኛው ናቸው። እና እኚህ ሰው ብዙ ቪዲዮዎቻቸውን ገብታችሁ ብታዩ ማንንም አይፈሩም። አሁን እሳቸው እያሉ ያሉት ምንድን ነው? የሁሉ ነገር ፈጣሪ የሁሉ ነገር እኔ ነው የእሱ ተቋርጦ ነው የእሱ የተቋረጠው። እስቲ ሶሳ ካንተ ምን አለ መሰለህ በዚህ ሁሉ ደቂቃ ቪዲዮ እየሰራ እንዲከሳተማ ከባድ ነው። ስማቸውን ስላሴዎች ይላል። አሁን መቶ ራሱ ምን አለ እኮ ስም ተሳስቻለሁ ዶክተር ያደርጋል አይደለም። እዛ ቪዲዮ ላይ ዶክተር ዘሪሁን አለ። ከዛ አሁን
ደግሞ እዚህ ይቅርታ ሲጠይቅ ደግሞ ዲያቆን ያረጋልናቸው ብሏል። እኛ ጽፈናል። ሰጥ እንግዲህ ስም አይደለም እኮ ስላሴዎች ብሎ ሲጀምር እኮ ነው የበቃኝ እኔ። ስላሴዎች ብለህ ጀምረህ እንዴት የቀና ትምህርት አወራል? ሲሳይ ስላሴዎች ማለት ያው 9 መለኮት ማለት ነው። ትንሽ እኔ ጋር ቀጥታ አለ ቤሊን አስገባ እስቲ ሪፍሌክት ያርክ። ኔትወርክ አስወጥቶኝ ነው ሶሪ። እሺ አንዴ ድጋሽ አስገባዋለሁ ሙሌ አንተ ስለ እሺ እንትን አርገውሽ አንዴ እንስማ በእናታችሁ ፈንና አርገበት ሙሉን ነው ወይስ ይሄ አጋንንታዊ ነው ያለበትን ቦታ? አረ ሙሉን አሰማ። ሙሉ እኮ ነው የሚያስቀው እኮ ቪዲዮ ካሜራ ላክልኝ። እሺ ሲጥሮት እሺ ካሜራ ላክልኝ እልክልሃለሁ። እናስገባው ሲስ አታሰድቡኝ እያለ ነው። አንተና እያሰደብከው ነውና እስቲ ገብቶ መምህሩን ዲፌንድ ያድርግ። ቤሪ ሲሶ ሞዴሬተሮችን ንገራቸው እያወረዱኝ ነው ሲሶ። እሺ ቤሪ ልክ አንዴ ቆይ እንስማው። እሺ ኦኬ ቪዲዮ ይታያል ሲሶ? አይ ይታያል። ዮኒ ከመጀመሪያ አርጊ ውስጥ ከመጀመሪያ በጌታ አብ አባት ነው። ወልድ ልጅ ምንድነው? ልጅ ነው። በጥንቃቄ እንድትሰሙ አብ ወልድን አስገኘ እንጂ ወልድ አብን አላስገኘም። አይደለ? አስገኘ ማለት ደግሞ ጠማማ ልብ ያለው ሰው ሲሰማ አብ ቀድሞ ኖሮ ወልድን ካስገኘ በኋላ አስገኝ የተባለ አይደለም። አስገኙ ከተገኙ አይቀድምም። እየሰማችሁ ነው የምናገረው? አስገኘው ከተገኘው አይበልጥም። ተገኘው ካስገኘው አያንስም። ያገጠጠ የኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖት ተቋም በስላሴዎች ላይ የምታደርገው ምንድነው የሚባለው? የኑፋቄ የስላሴ ኑፋቄ አንደኛው ይሄ። እንግዲህ እኚህ ሰው ዶክተር ዘሪሁን ሙላቱ ይባላሉ። በኢትዮጵያ ኦርቶዶክስ ከሚታወቁ የአዲስ ኪዳንና የብሉይ ኪዳን ሊቅ ተብለው ከሚቆጠሩና በጣት ከሚነሱ ሰዎች መካከል አንደኛው ናቸው። እና ይህ ሰው ብዙ ቪዲዮዎቻቸውን ገብታችሁ ብታዩ ማንንም አይፈሩም። አሁን እሳቸው ዛሬው ሙላቱ አለ እንዴ አሉ ከሚባሉ በጣት ከሚቆጠሩ ሐሳቡን መግቱ። ስም ሊሳሳት ይችላል። ኧረ እባክህ ቆይ እኛ ራሱ አናቃቸውም። እንደዚህ አራት አይና እንዳይላቸው ትንሽ ቆይ። እኔ ባየሁት ሰዓት እኮ ነው የምሞተው እኮ በእውነት። ምን አይነት ኧረ ገና የሚገል ነገር አለው። ቆይ ክፈተው ዮኒ ክፈተው። ዘሪውም ሙለታ አለ። እሺ እያሉ ያሉት ምንድን ነው? የሁሉ ነገር ፈጣሪ የሁሉ ነገር አስገኝ ነው እያሉ ነው። በ200 ብር ይሄን ቪዲዮ የምትሰሙ ሰዎች ኧረ ሲሳንተ በእግዚአብሔር ብሩ ምንድን ይላሉ ከታች። እሺ ዮኒ ኧረ ክፈተው በጌታ። አንድ በወንጌላውያን አብያተ ክርስቲያናት ውስጥም ሲወርድ ሲዋረድ የመጣ መጽሐፍ ቅዱሳዊ ያልሆነ የእምነት የሃይማኖት መግለጫ አለ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ይላል። ይሄ ልክ አይደለም። ልክ አይደለም። ያው መሰረተ ክርስቶስ ሲሰማለው መካነ ኢየሱስ ሲሰማለው አላቅም ሌላ ቦታ ካለ
በዚህ አጋጣሚ የመሰረት ሶስት የመካድ ትልልቅ ቴዎሎጂያን አላችሁ አይደል? እናንተ ትምህርት ቤቶች አሏችሁ አይደል? ምንድን ነው የምትሰሩት ታዲያ? እዛ የተቀመጣችሁ ቴዎሎጂያንስ ምንድን ነው ሰሩ? ሆዳሞች ናችሁ እንዴ እናንተ? ሆዳሞች ላይ መንግስት ደማችሁ እንዴ? ምንድን ነው የምትሰሩት? ህዝቡ ምንድን ነው የሚማሩ? እንደዚህ ሰማይና ምድርን የፈጠረ አብ ነው እንዴ? ወልድስ መንፈስ ቅዱስስ? እንደ ቀልድ ምን ማለት ነው? የሆነ ጊዜ እውቀት ባልበረከተበትና ባላደገበት ጊዜ ተጠቅማችሁ ሊሆን ይችላል። አብዴት አታደርጉም እንዴ? አሁን አታርሙትም እንዴ? ይሄ እኮ የስላሴ አስተምሮ እኮ ህይወት የሚመለጭበት ህይወት የሚገኝበት እኮ ሃይማኖት እኮ ነው ክርስትናችን አይደል እንዴ? ስለዚህ እኔ በየትኛቱም ጉባኤ ስገድ ይህንን እንደማልቀበል እንደዚህ እንደምቃወማችሁ መጽሐፍ ቅዱሳዊ አይደለም። እንደኛ መጽሐፍ ቅዱስ አማኞች ነን። የለም አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አስገኝ ነው አብ ወልድ መንፈስ ቅዱስ አንድ አምላክ። ማንን አስገኘ? ሰማይና ምድርን አስገኘ። ማንን አስገኘ? የሚታየውን የማይታየውን አስገኘ። ማንን አስገኘ? ሰውን አስገኘ። ስለዚህ ምንድነው እያሉ ያሉት ዶክተር ዘሪሁን እዚህ ጋር የኦርቶዶክሱ ሊቅ ምንድነው እያሉ ያሉት? ወልድን ያስገኘው አብ ነው ይላሉ። በነገራችን ላይ ከልብ አውጥተው ያወሩት ትምህርት ልብ ወለድ ሳይሆን ሃይማኖት አበው ላይ በግልጽ ተቀምጧል። ትምህርት ባለፈው አንድ ሰው እዚህ ሚዲያ ላይ መጥቶ በግልጽ ያንን መጽሐፍ አውጥቶ ሲያሳይ ነበር። አብ አስገኝ ነው ይላል። ይሄ የአጋንንት ትምህርት ነው። የባህይማን የደንቆሮች ትምህርት ነው። ይሄ ነው ወቆይነ እኔ እኮ ምንድን ነው የምትሰሩት? ምንድን ነው እዚህ ጋር ሰምታችሁ የአጋንንታዊ ሰይጣናዊ የሆነ ትምህርት ነው እያለ ነው የምትማሩት። ለደሞዝ ነው እንደ የምትማሩት በየመጽሐፍ ቅዱስ ቤት እየገባችሁ። ስለዚህ ምንድን ነው እያልኩ ያለሁት? አብ የወልድ አስገኘ አይደለም። እንጂ ከየት የመጣ አስተምህሮ? ከየት የመጣ ነው? አብ ሁሉን የፈጠረ ሰማይና ምድር የለም። እንዲህ አይነት አስተምህሮ ይሄ ቀስ እያለ እያባበለ የሚበላ አደገኛ የስተት ትምህርት ነው። አደገኛ የስተት ትምህርት ነው ወዳጆቼ። መጽሐፍ ቅዱስ እንደዛ የሚባል አስተምህሮ እንደዛ የሚባልም ቃል የለውም። አብ አስገኘ ወልድ ተገኘ የሚባል ጆባናችሁ እንዴት ናገር? እነዚህ ዋሽታወር የሚባሉት ራሳቸው የጆባ ዊትነስ ነን የሚሉ ሰዎች እኮ እንደዛ እኮ የሚሉት አብ አስገኘ ወልድ ደግሞ ኃያል ፍጡር ሆኖ ተገኘ ብለው እኮ ነው የሚያስተምሩት እነሱ። ስለዚህ መካነ ኢየሱስ ላይ ይሄ ንኬሲ ላይ ያለ የሃይማኖታችን መግለጫ የምትሉትን ነገር ጥግ አስቀምጡ። እናንተ ከየት የመጣችሁ ክርስቲያኖች ናችሁ? እናንተ ከየት የመጣችሁ መጽሐፍ ቅዱስ አማኞች ናችሁ? ራሳችሁ እንዴት ነው የምትቆጥሩት? መድረክ ላይ ስትወጡ በየትኛው የመጽሐፍ ቅዱስ እውቀታችሁ ነው አሁን እናንተ እኛ ፊት መጣችሁ ስለ ስላሴ የምታስተምሩት? አብ አባት ነው፣ ወልድ ልጅ። በቃ ዳይሬክትሊ ሞናርኪ ኦፍ ዘ ፋዘርን አጋንንታዊ ዲያብሎሳዊ የሆነ አስተምሮ ሰይጣናዊ የሆነ አስተምሮ ነው። ምን የኒቃ ጉባኤ ክሪዱ ማለት ነው። ሁሉም በፈጠረ በእግዚአብሔር አብ አምናለሁ የሚለውን ክሪዱን የሃይማኖት ጸሎቱን አጋንንታዊ ዲያብሎሳዊ ነው ብሎ እየተናገረ ነበር። ያው ቤሊ ሞግታለሁ ብሏል። ድርሳንም ነው ብሏል። ቅድም ውሸት ነው አላለም። እና ድርሳን ነው ብሏል። ውሸት እንሞግት ባለው ነገር ተሞግቱ። ዝም ብሎ ተሰብስበው መሳደብ ልክ አይደለም። እኔ ማለት ቤሊ ቤሊ በእግዚአብሔር በእናት በመድኃኒዓለም አሁን ተሰብስበው አይሳደቡ። አሲሳይ አሁን በሙሉ ተሳዳቢዎች ናቸው ቁጭ ብለው የሚሳደቡት። ማን ተሳደበ? እስኪ አንተ መጀመሪያ አንዴ ቤሊ ሚታርግና ዮሐዴ መጀመሪያ እስቲ አስተያየት ስጥበት ያየበት ቪዲዮ ላይ፣ ከዛ ወደ አንተ ወደ ቤሊ ይመጣል። እሺ ባይ ዘ ዌይ ዝም ብለን ህሊናችንና ጆሮአችንን ካልሸወድን በስተቀር ይሄ አሁን አላለ ሚዩት አድርገው ቤሊ አንዴ ቤሊ አሁን በጣም ብዙ ስህተቶች ማለት አንድ መጀመሪያ ስላሴዎች ብሎ ነው የጀመረው። ኦኬ ስላሴዎች የሚባል ትምህርት የለም። የምናውቀው ስላሴ ነው፣ ቅድስት ስላሴ ብለን ነው የምናውቀው። ስላሴዎች ከተባለ 9 መለኮት ወደ ማለት ወይም ደግሞ 9 አካላትም ወደ ማድረስ ይደርሳል። ምክንያቱም ስላሴ የሚለውን ሶስትነት ከሆነ ሶስትነቶች ከተባለ ታባዘዋለህ ማለት ማራባት ማለት ማባዛት ማለት ስለዚህ ወደ 9 አካላት የሚወስድ ነው። ስለዚህ ስላሴዎች አይባልም። እሺ ስላሴዎች ሳይሆን መጀመሪያ ስላሴ የሚለው ሶስትነት ነው። ልዩ ሶስትነት ወይም አንድም ሶስትም የሚል ቃል የያዘ ብቻ ነው። ሶስትነት ወይም ስላሴዎች ወይም ሶስትነቶች ማለት አያስፈልግም። ማባዛት ማራባት ስለሚሆን ማለት ነው። አንድ ይሄ መጀመሪያ እርማት ለሶስት ያስፈልጋል። ሲቀጥል እንዲህ ዶክተር ዘሪሁን አለ
የብሉይና የሐዲስ ኪዳን ማን ነው እንደዚህ ያለ? ከየት ነው የምታመጣው? ዶክተር ዘሪሁን አሉ ከሚባሉ በጣት ከሚቆጠሩ የኦርቶዶክስ መምህራን አለ። ይህ ውሸት ነው። ከየት አመጣው? እንዲህ ተብለውም አይታወቅም። የጉባኤ መምህራን ስንት አራት አይና ሊቀ ሊቃውንቶች እያሉ ዶክተር ዘሪሁን አሉ የሚባሉ በጣት የሚቆጠሩ ብለ መቀደድ እንደው ለሰው ተአማኒ እንድታገኝ ብለ የሌለ ታሪክ እንደው ቪዲዮ ማለት ላይቭ ላይ ድንገት ሰምተው ቢሆን እኮ ኦኬ ዳጻ ልሳን ሊያጋጥም ይችላል። ቪዲዮ ለመስራት ተዘጋጅተ ስማቸውን ሳታጣራ ትመጣል እና ደግሞ የሌለ የብሉይ ሐዲስ ኪዳን ከዛ ደግሞ ሊቃውንት ጉባኤም አለች። ሊቃውንት ጉባኤም አላቸው። እኔ እኮ ምን ጉድ ነው! ማን ነው ይሄን ሁሉ ዝም ብለህ የምታውቃቸው ቃላቶች ሁሉ ነው እንዴ የምትጠቀሙ? የሊቃውንት ጉባኤም አላቸው። እኔ ይቅርታ አድርግልኝና ከዛ ጭራሽ አሁን መጥቶ አይ ስማቸው ተሳስቼ ነበረ ጭራሽ ዶክተር ያረጋላ ዲያቆን ያረጋላ በጋዝ ናቸው። አሁንም ስተሃል ጭራሽ አሁንም እሳትክ ማለት ነው። አሁን እንኳን ቪዲዮን ስትሰማ ማን እንደሆኑ ራሱ አላወቃቸውም ማለት። ኤኒዌይስ መምህር ዮሐንስ ይባላሉ እንድታውቃቸው ማለት ነው። ኦፍ ኮርስ የተወደዱ መምህር ናቸው። በጣም እናከብራቸው እንወዳቸው መምህር ናቸው። እሳቸው ግን አይደለም ይሄን ትምህርት ያስተማሩት ነው። አዘ ኤንድ ኦፍ ዘ ዴይ በክርስትና ታሪክ ውስጥ the only source ወይም ደግሞ ምንጭ ተብሎ የሚታወቀው አብ ነው። ወይም ሞናሪክ ኦፍ ዘ ፋዘር የተባለ የታወቀ የክርስቲያኖች ትምህርት አለ። ሶስት አማልክት እንደማናመልክና ለሁለቱም አካላት በስላሴ አካላት ላሉ መገኛ ምንጭ የሆነው አብ እንደሆነ የታወቀ ትምህርታችን ነው። ያም ነው የኒቅያ የእምነት መግለጫም ጭምር ሲጀምሩ አንድ አምላክ አብ አለ፣ ከአምላክ የተገኘ አምላክ፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ የሚጀምር ስለዚህ ከአብ የተገኘ ተብሎ የታመነ ትምህርት ነው። የካፓዶሻን አባቶች የሶስቱ ካፓዶሻን አባቶች ሞናሪክ ኦፍ ዘ ፋዘር ትምህርትም ይሄ ነው። ወልድ ከአብ የተወለደ የተገኘ ነው። ኦኬ እንደውም አርዮሳውያን ይሄ በቃ የአርዮሳውያን አስተሳሰብ ማለት ነው። የተወለደና የተገኘ ከሆነ ስለዚህ ያልነበረበት ጊዜ ነበረ ማለት ነው ብለው ይሄን አስተሳሰብ ሲያመጡ የነበሩት አርዮሳውያን ናቸው እና እነ ቅዱስ አትናቴዎስ ለዚህ እነ ቅዱስ እስክንድሮስ ለዚህ ትምህርት በሚገባ ምላሽ ሰጥተውበታል። ልክ ምን ብለው ማለት ነው? ልክ አስ ኤ ፋውንቴን ወይም ደግሞ ምንጭ ከምንጭነቱ ወይም ከዛ ምንጭ ሁልጊዜ ያለማቋረጥ የሚፈስ ውሃ እንዳለ ሁሉ እንደሚኖር ሁሉ አብም ከዘላለም ጀምሮ አባት ከሆነ ከእርሱ ያለማቋረጥ የሚወለድ ልጁ አለ፣ እሱም ክርስቶስ ነው ብሎ የተናገረው። ኦኬ ልክ ከፀሐይ ብርሃን ከፀሐይ ክበቡ ብርሃን ሁልጊዜ ሲገኝ እንደሚኖር መገኘት ማለት እንደው ወደ ህልውና መምጣት ወይም ደግሞ ወደ ከኋላ መገኘት ወይም የጊዜ መቀዳደም ማለት አይደለም። ከክበቡ ሁልጊዜ ብርሃን ይገኛል። ከፀሐዩ ክበብ ብርሃን ይገኛል። ወይም ደግሞ ከአምፖል ከሻማ ከእሳቱ ነበልባል ብርሃን ይገኛል ማለት ኦኬ አስቀድሞ ነበልባሉ ነበር ከዛ በኋላ ብርሃኑ መጣ ማለት አይደለም። የጊዜ መቀዳደም አላቸው ማለት በፍጹም አይደለም። ተገኘ ማለት ከእርሱ ወጣ ከእርሱ ተገኘ የሚል ሐሳብ እንጂ ፈጽሞ መቀዳደም የሌለበት እንደሆነ እዛው የኒቃ የእምነት መግለጫን በግልጽ ነው የሚናገረው። የተወለደ እንጂ አልተፈጠረ፣ በባህሪው ከአብ ጋር የሚስተካከል። ስለዚህ ተገኘ ሲባል መወለዱን መውጣቱን ከሱ መውጣቱን ለማጠየቅ እንጂ የጊዜ መቀዳደምና የመፈጠርና ያለመፈጠር ጉዳይ ፈጽሞ አይደለም ማለት ነው። ይሄ በደንብ ሊታወቅ ይገባል። ሲቀጥል እኔ የፕሮቴስታንቶች የእምነት መግለጫ ራሱ ይቀበላል ወይስ አይቀበልም ነው ማለት። የካውንስሉ አንድ ያደርገናል ብለው ያምናሉ አይደለ? ካውንስሉ የካውንስሉ ለምሳሌ እዚህ ጋር ላሳያችሁ። ይሄ የካውንስሉ የእምነት መግለጫ ነው። ያው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል፣ መተዳደሪያ ደንብ። እሺ እሱ ላይ ምን ይላል መሰላችሁ? ገጽ 10 ላይ ገጽ 10 የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተክርስቲያን እምነት ነው ይልና ስለዚህ
የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን የሐዋርያት የኒቂያ የአትናቴዎስና የኬልቄዶን የእምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሳውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶችን አካተው የቆሙ ናቸው ይላል። ምን የሐዋርያት የእምነት መግለጫ፣ የኒቂያ የእምነት መግለጫ፣ የአትናቴዎስ እና የኬልቄዶን የእምነት መግለጫዎችን የሚቀበሉ ናቸው ይላል። ኦኬ ከነዛ ከተጠቀሱት መካከል እንግዲህ አትናቴዎስ አንዱ ነው። ከዛ ደግሞ የኒቂያ የእምነት መግለጫዎች አለ። እዚህ የመካነ ኢየሱስ ቤተክርስቲያን ካቴኪዝም ላይ የኒቂያ የእምነት መግለጫ እንቀበላለን ብለው ያስቀምጣሉ። እነዚህ የኒቂያ የእምነት መግለጫ የኒቂያ የእምነት መግለጫ ምንድነው የሚለው? ሁሉን በሚችል ሰማይና ምድርን የሚታየውና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ይላል። እሺ ይሄ ባይዘው የኦርቶዶክሳውያን አይደለም። የማን ነው አልኩኝ? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ስለዚህ የእምነት መግለጫው ምን ይላል? ሁሉን በሚችል ሰማይና ምድርን የሚታየውና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ። እሺ እንዲሁ እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ከአምላክ በተገኘ አምላክ፣ ከብርሃን በተገኘ ብርሃን፣ ከእውነተኛ አምላክ በተገኘ እውነተኛ አምላክ በህልውና ከአብ ጋር አንድ ሆኖ በተፈጠረ ሳይሆን በተወለደ ሁሉ በእርሱ በሆነ ስለኛ ስለ ሰዎች ስለ ደህንነታችን ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ስጋ ነስቶ አልነሳምም ስጋ ነስቶ ሰው በሆነ በጴንጤናው በጲላጦስ ዘመን ስለኛ በተሰቀለ መከራ አምናለሁ ይላል። ስለዚህ እዚህ የእምነት መግለጫ ላይ ምን ይላል? ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ይላል። ስለዚህ የተገኘ ማለት አርዮሳዊ ወይም ደግሞ ምንድነው የጆሆቫዊ ዊትነስ ምንፍቅና ነው ሲል ነበር። ስለዚህ አንድ ይሄ የእምነት መግለጫቸው የካውንስሉ የእምነት መግለጫ የመካነ ኢየሱስም የኒቂያ የእምነት መግለጫ መቀበላቸው እንደዛ ያስብላቸዋል ማለት ነው። እንደዛ ያስብላቸዋል እንደማለት ነው። እና ይሄንን ነው። እሺ ጨርሻለሁ። ምናልባት ሐሳብ ጨምሩና ቤሊ እንቀበለው እስኪ። እሺ የሐሳብ የሚጨምራለ ቤሊን ከመቀበላችን በፊት አይ ቤሊ ይቀጥል እስኪ። እኔ ሞግታለሁ ቪዲዮ ላይ ሀብትሽ የተናገረው ነገር ልክ ነው አይነን ነገር ስለሆነ ቤሊ ከዮሐድ ጋር እየቀጥሉ። እሺ ቤሊ አንደኛ የሀብት ሲንተር ለናገራ ተደርጓል። እሱ አብ አስገኚ ወልድ ተገኚ በሚለው ሴንስ ከሆነ ልክ አይደለም እያለ ነው። እናንተ ደግሞ ካራክተር አሳስሬሽን እና ፕሮቴስታንቱን ለማጥቃት ነው የፈለጋችሁት። ግን ያለው እሱ ምንድነው? አሁንም የተገኘ የሚለው አብ ልክ እንደ ፈጣሪ አስገኝ ብላ ሲሳይ እነሱ ሲገንትሉ ጭራሽ አትገባም። ለምንድን ነው እንደዚህ የምታደርገው? መች ገባው? አልገባውም እኮ ግባ ነው እንዴ? አልገባውም። ሚውት አድርገዋ ወይ ሚውት አድርገው። እሺ አይ መች ገባው። ስለዚህ ይኸውልህ አሁን ዋናው ተፈለገው ምንድን ነው? ፕሮቴስታንት እንዲህ ነው ስህተት ነው ትምህርቱ ምናምን ለማለት ነው እንጂ ሀብትሽ ያለው ሁሉም ያውቀዋል። አስገኝ የሚለው ኢየሱስን አስገኝቷል የሚል ኮንሴፕት ከሆነ ልክ አይደለም እያለ ነው። ይሄ ደግሞ እናንተም የምትቀበሉት ነው። እነዚዎች አስገኝ ሲሉ ምን ማለታቸው ነው ብለው የሚለው ማብራራት ብቻ ነው እንጂ የሚጠበቅባችሁ የሀብትሽን እንትን አምጥታችሁ እሱ ኢቭን የተናገረው መካነ ኢየሱስና ኤምኬሲ ነው። ይሄንን ለምንድን ነው ማታብራሩት? ምንድን ነው የምትሉት በዚህ ላይ ብሎ ነው እንጂ የተናገረው። አምጥታችሁ ኒቂያን አይቀበሉም ተሳደቡ ሆ ሆ ሆ
እንደዚህ በማድረግ ወንጌል አይሰራም። ወንጌልንም ኢየሱስ ክርስቶስ የሚባለውንም ስም ማስቆም አይቻልም። እኔ ይሄ ነው ሐሳቤ። አንተ ምን ታምናለህ? እስኪ አሁን ይሄን ተውና ሌላውን ተውና አንተ ምን ታምናለህ? እኔ ይኸውልህ አስገኝ የሚለው አንተ ምን ታምናለህ አይደለም። ለምሳሌ ሀብትሽ በሰራው ቪዲዮ ላይ ካየ መካነ ኢየሱስንም ኤምቢኬስንም ክሪቲሳይዝ አድርጓል፣ ትክክል አይደሉም ብሏል። አንተ ሀብትሽ የሰራው ቪዲዮ ሞቲቭ ውስጡ ውጩ ምናምን ብለህ እንትን አታርገው። ቃል በቃል የተናገረው ምን ትሰራላችሁ? ሆዳችሁን ብቻ ለምንድን ነው እንትን የምትሉት? ቴዎሎጂያን የላችሁም ወይ? ይሄ ነገር እንዴት ማን ብሎ በጣም እኮ ለመስማትም እንትን ለማለትም የሚዘገንን ነገር ነው የተናገረው። ይሄንን ነገር አንተ ሀብታሙ ቦረና የተናገረው ነገር ትክክል ነው ትክክል አይደለም? አዎ አክሽ እሺ ቤተ ክርስቲያኗ እኮ የሥነ መለኮት ምሁር እንደሌላት ይሄ ከጥንት ጀምሮ ከታሪክ ከጥንት ጀምሮ ከመጀመሪያው ቤተ ክርስቲያን ጀምሮ የመጣ ትክክለኛ የመጽሐፍ ቅዱስ ትምህርት ነው። እውነተኛ ትክክለኛ ትምህርት ይሄ። ይሄንን ትክክለኛ ትምህርት ግን በዚህ ልክ ሲያብጠለጥልና ሲናገር አንተ እንዴት ነው ትክክል ነው ብለህ ሀብታሙ እንዴት ነው የምታጸናው? ኦኬ ሀብታሙ የተነሳው የኦርቶዶክስ መምህር ባነሱት ቪዲዮ ላይ አስገኚ ተገኚ በሚለው ነው የተነሳው። ሲጀመር የተነሳው አይ አስገኚ ተገኚ የሚለውን መካነ ኢየሱስም ኤምኬሲም ለምንድን ነው ዝም ብላችሁ የምታዩት? ኢየሱስ የተገኘ ነው ወይ? ያልነበረ የተገኘ ነው ወይ? አንተ ራስህ ተገኘ የሚለውን የተረዳው ቆይ አባስገኝ ነው የሚለው አትቀበለው? ከሲሳይ ጋር እያወራን ነው። ከሲሳይ ጋር የምታወሩት ስለ ቪዲዮ ነው። ቤቱ ሳይሆን ከማን ጋር ስለ ቪዲዮ ነው እየተወራ ያለው። ቤቱ የማን ነው ተብላ አልተጠየቅም። እያወራ ያለው ስለ ቪዲዮ ነው። አንዴ ልጨርስ። ቆይ ስማ፣ አይደለም የምትጨርሰው አንተ ራሱ እምነትን ግልጽ ልታደርግ መጀመሪያ አንተ ራሱ እምነት መጀመሪያ አብ ራሱ አስገኝ ነው የሚለው ትክክል አይደለም። አንተ እምነት ተናገር መጀመሪያ። ቆይ በለጠ አንተ እምነት መጀመሪያ ንገረኝ ሲስ ይዋዴ አንተ ተናገር ስትባል አንተ ራሱ ንገረኝ አትበል። መጀመሪያ እምነት ንገረኝ። አሁን የግብፅ ኦርቶዶክስ ነው የኢትዮጵያ ኦርቶዶክስ ነው ንገረኝ። እሺ ይኸው በቃ በሽታው ተነሳበት አይደለም። ሪያሊቲ ጠየቅ እኔን ጠየቀኝ። ቆይ አንዴ እንዳታስወርደውና ቆይ አንዴ አይደለም አንተ ወላ አንተ ትልቅ ሰው አይደል እንዴ? መች ነው የምትመስለው? በተነሰው ለምን እንደነሱ ታግዛለህ? ካንተ ጋር ስነጋገር መሀል ገባ አይደል እንዴ? አይደለም እኮ አንተ ራሱ ቪዲዮን ታምነዋለህ ወይ? እኮ አንተ በቃ ላብራራ ስል መሀል ገባ። ማብራሪያ እኮ አይፈልግም እኮ። ምኑ ነው ማብራሪያ የሚጠይቀው? እሺ አንተ የምትለው ልበል። ምን ልበልልህ? እሺ ንገረኝ። ምን ልበል? ለምሳሌ እሺ አንተ ይዋድ መጀመሪያ ካንተ ጋር ለማውራት ስማኝ አንዴ ተረጋጋና ስማ። ለምን መሰለህ ክርስቲያኖችን መሳደብ ስትተው ነው ካንተ ጋር የምናወራው። በጌታ ስም ምን አይነት ሰው ነው? በፈጣሪ አንድ ቀን እስኪ ተረጋግተህ ለማውራት ሞክር። እሺ አውራሽ አዲን አታውቀውም እንደ አንተ ሲጀመር እንዴት ነው አሁን የግብጽ ነው የኢትዮጵያ ነው ብለህ መጠየቁ ምን ያስፈልጋል? ምን ለማለት ያብራራልኝ። እኔ ስለተምታታብኝ ነው። የሚያስተምሩት ትምህርት የኢትዮጵያን ኦርቶዶክስ አይደለም። እሺ በጣም ጎበዝ። አሁን እኔ አላስተማርኩም ተገኝቷል ብለህ ታምናለህ? አዎ አሁን ጥያቄው እሱ ተገኝቷል ስትል ግን ማብራራት አለብህ። ማብራራቱን ቆይ መጀመሪያ አምናለሁ አላምንም ታዲያ ማብራራት አለበት። ተገኝቷል ስትል ያልነበረ ነው ብለህ የምትል ከሆነ ከሀብትሽ ጋር ነው የምስማማው። ኦይ አንተ መጀመሪያ ታምናለህ ወይስ አታምንም እኮ ነው ጥያቄው። እንዲህ የምትል ከሆነ ለምን ያልከውን ስታብራራልኝ ነው። ኢየሱስ ተፈጥሯል የምትል ከሆነ አንተ ትላለህ ወይ ትላለህ ወይ አንተ ትላለህ አትልም? ሳይብራራ ተገኝቷል የሚለውን ታምናለህ አታምንም? ተገኝቷል የሚለው ኢየሱስ ክርስቶስን ከሌላ ቦታ የተገኘ አይነት ኮንሴፕት ካለ አልስማማም ነው የኔ። ኦኬ ከአብ ተገኘ የሚለውን አትቀበልም? ከአብ ተገኘ የሚለው መብራራት አለበት። ተፈጠረ ማለት ነው የሚለውን ትቀበላለህ ወይስ አትቀበልም? ተፈጠረ ማለት ነው ወይ? ተገኘ ማለት ከአብ ተገኘ የሚለውን ትቀበላለህ አትቀበልም? ተፈጠረ ማለት ነው ወይ? ተገኘ ስትል ምን ማለት ነው? አንተ ተገኘ የሚለውን ቃል ትቀበላለህ አትቀበልም ነው ጥያቄው። እኔ ምን ማለት ነው አትበል። ያንተ መምህር ራሱ ተገኘ ሲባል ደግሞ ብለው አብራርተዋል። መምህሬ ናቸው ቃል። ቆይ እኔ ከአብ የተገኘ ነው የሚለውን ቃል ትቀበለዋለህ ወይስ አትቀበለውም ነው? እንዲህ ለማለት ፈልገህ ነው አትበለኝ። አትቀበለውም ቃሉ ተገኘ የሚለውን አብራራው።
ስለዚህ አትቀበለውም ቃሉ ማለት ነው። ተገኘ የሚለውን ካብራራው ተቀበለዋለሁ። ስለዚህ አትቀበለውም ማለት ነው ቃሉ ተገኘ መብራራት አለበት ነው የምልህ እንጂ ቃሉን አትቀበለውም። በቃል ደረጃ አብራራው አልኩ። ምን ፖለቲካል ሰራ ነው? ቃሉን አትቀበለውም ወይ? በቃ ይሄ ምን ልበልልሽ? ቆይ ከታች ክላስ አሁን በቃ አንተ ሚዩት አድርገውና አሁን አንዴ በለጠ ማለት ይሄ ነው። በቃ መብራራት አለበት ይላል። ሰላሳ ጊዜ ቃል አሁን ሚዩት አድርገው በእውቀት ሞግት አንተ እባክህ አትጮህብን ጆሮአችን ላይ አይደለም። ስድብ ይቅርብህ። በእውቀት ሞግት ሚዩት አድርገው እንዴ አትጮህ ማለት ስድብ አይደለም። በጣም አእምሯቸው ጌታ ምስክሬን እኔ ነኝ ያስወረድኩት አስገቡኝ ይላል። በጣም ምን አይነት እንትን ነው? ይሄ እንዲህ አይነት ሰው ለመደገፍ ብለህ ትምህርቱ ትቀበለዋለህ ወይስ አትቀበለው? ምን ለማለት ፈልገህ ነው ይላል። እኔ እኮ አይደለሁም ያልኩት እንዲህ የሚለውን ቃል ትቀበላለህ ወይስ አትቀበልም ነው። አንተ እንደምንም አድርገህ ተቀበለው። እኔ እሱ እኮ አይደለም ጉዳዩ። መጀመሪያ ቃሉን ትቀበለዋለህ አትቀበለውም ሳትናገር እንዲህ ለማለት ፈልገህ ነው ትለኛለህ እንዴ? እኔ የቃሉ ጀማሪ ወይም ደግሞ ቃሉን ያልኩት እኮ እኔ አይደለሁ፣ አባቶች ናቸው ያሉት። አባቶች ባሉት ልክ ነው ትቀበለዋለህ ወይስ አትቀበለውም የተባልክ። ስለዚህ አትናቴዎስ ባለው ልክ የኒቂያ ጉባኤ ባለው ልክ እቀበላለሁ አንድ ነገር ነው። እንዲህ ለማለት ፈልገህ ነው እያልክ ሰውን ማድረቅ ባይዘው በጣም የሚያስጠላ ነው። በተለይ በለጠ እባክህ በእድሜ ልክ ኑር። እንዴት በጣም ትላልቆች እኮ ነን። እንደዚህ እንደ ህፃናት በቃ ብሽሽቅ ከብሽሽቅ መቼ ነው የምትወጣው? አይ ሁለት ነጭ ጸጉር አብቀለ እንደዚህ እንደ ህፃናት ዝም ብለህ ጨዋታ ታደርገዋለህ እንዴ? እምነት ሶ at the end of the day ይሄ የሃይማኖት ጉዳይ ነው እና ቃሉ የተባለው የተነገረው በእኛ አይደለም አሉ በሚባሉ የቤተ ክርስቲያን የቅድስት ሥላሴ ጠበቃ ምንላቸው ታላላቅ የካፓዶሻን አባቶች የተነገረ ጽሁፍ ነው ማለት የተነገረ ንግግር ነው እና ከአትናቴዎስ በላይ አንተ ስለ ክርስቶስ ቀዳማዊነትና ኢተርናል የዘላለም ልጁ የባህሪ ልጁ መሆኑን ተቆርቁረ እንደው ተገኘ የሚለው ተፈጠረ ለማለት ፈልገህ ነው። እንደዚህ አይነት ቃላቶች አንጠቀምም። who the hell are you እንዴ? ቅዱስ አትናቴዎስ እኮ ለአርዮሳውያን ምላሽ በሚሰጥበት ሰዓት the only source ወይም ደግሞ አስገኝ አብ ብቻ ነው፣ ከእርሱ ደግሞ ከዘላለሙ የተገኘ ከእርሱ ባህሪ ጋር የተካከለ ከእርሱ መቀዳደም የሌለበት ብቸኛ ልጁ ደግሞ እርሱ ነው ብሎ ቅዱስ አትናቴዎስ ተናግሯል። ባይዘው ቅዱስ አትናቴዎስ ብቻ አይደለም፣ ጀስቲን ማርቲር ተላዊ ሐዋርያን አበው ከሚባሉት ጀስቲን ማርቲር አጌነስት ኖ ዲያሎግ ኢዝ ትራይፎ ከትራይፎ ጋር በሚያደርጉት ዲያሎግ ማለት ነው ቻፕተር 56 ላይ በሚገባ ምን ብሎ ነው የሚናገረው? የአብና የወልድ አስገኝና ተገኝ ማለት ልክ እንደ እሳትና እንደ ብርሃኑ ያለ ነው ብሎ ነው የሚገልጸው። እንደ ነበልባሉና እንደ ብርሃኑ ማለት ነበልባሉ ከብርሃኑ ሳይነጠል ሳይቀዳደም በአንድ ጊዜ እንደሚገኙ ሁሉ መቀዳደም እንደሌለባቸው፣ ነገር ግን ነበልባሉ ብርሃኑ ከነበልባሉ ሳያቋርጥ ዘወትር እንደሚገኝ ወይም እንደሚወጣ ልክ እንደዚያ አብም ወልድም ያለማቋረጥ ለዘላለም ምን ከአብ ሲወለድ ይኖራል የሚለው ነው መገኘት ተብሎ የሚታወቀው ማለት መገኘት ማለት ይሄንን ምንፍቅና ነው ጆሆቫ ዊትነስ ነው። የትኛው ጆሆቫ ዊትነስ ነው ከአብ የተገኘ ከአብ የተወለደ ነው ብሎ ነው የሚያምነው? የትኛው ጆሆቫ ዊትነስ? ጆሆቫ ዊትነስ እንደዛ ብለው ያምናሉ እንዴ? በጣም እኮ ከባድ የሆነ ጊዜ ነው የደረስነው እውነት ለመናገር እና ከባድ ነው። አሪዮሳዊ ከሆነ እንደዚህ የሚለው አባቶችም አሪዮሳዊ ነበሩ። ደን ከአሪዮሳውያን ነበረ ሙግቱ የነበረው ማለት ነው የኒቂያ ጉባኤ ጊዜ። ይሄ በጣም እንትን ነው። አሪዮሳውያንን አወገዙ እንደማለት እኮ ያለ ስንፍና ነው። ይሄ የሚመጣው ታሪክንም ካለማወቅ ምናምን የአባቶችንም ትምህርት ካለማወቅ ነው። እንደው ዝም ብለ ቃላቶች ይዞ በራስ መረዳት ዝም ብሎ እየተነዱ መሳደብ። ደግሞ እኮ እንደው ቲኦሎጂያን የላችሁም እንደ የተማሩ
ሰዎች የሏችሁም እንዴ ብሎ መናገርና መሳደብ የሆነ ብዙ መጻሕፍት አንብቦ ብዙ አባቶች የቴዎሎጂ ጽሁፎችን አንብቦ እነሱን እየተቻለ ነው የሚመስለው ሲናገር አክቹአሊ ወንድማችን ማለት እንዴ የተማሩ የላችሁም እንዴ በዚህ ዘመን እንዴት ይሄንን እንኳን ማስተካከል ያቀታችኋል ሲባል የሆነ ማለት እነሱ ሳያውቁ ትምህርቱ ሳይኖር ቀርቶ አስገብተውት አሁን ግን ትምህርቱ የአባቶች ሪፈር ለማድረግ ጊዜውም ስለሚያመች ሪፈር አድርጋችሁ አታስተካክሉትም ወይ አይነት ነገር እና ከባድ ነው ሰዎች ራሽ እኮ ቅድም የኒቃ እንትን ክሪዱን ራሱ ገርል ነው ምናምን ሁላ ተብለናል ብቻ እንትን እኮ ነው እኮ ሰሞኑን እኮ ከእንትና ጋር እኮ በኮስቲ ቤት ገብተው ነበሩ የእሱ ውጤት እኮ ነው ትንሽ እጁን አይነ ጥለውን ጥሎበት ነው መሰለኝ ከመልኬ ጋር ዲቤት ገብተው ነበሩ ከበልካሙ ጋር ወይኔ እና ይሄ ሲያመጣለት ነው እንደዛ ያለው አንድ ወንድማችሁ መጥቶ ቋሳ አንድ ወንድማችሁ እኮ መጥቶ አሳይቷል ምናምን የሚለው እኮ መልኬን እኮ ነው እኮ ወይኔ የሚለው ትምህርት ነው ባለፈው ያስገባው ሲሱ እሱ እኮ እምነቲዝም ከሱ ጋር እሱ አሁን እምነቲዝም ብሎ ከመቋቋሙ በፊት ከዚህ ልጅ ጋር በኮስት ዲቤት ገብቶ ነበሩ ስላሴ ላይ እና ስላሴ ላይ እንትን ሲለው ያምን ሃይማኖት አቦን አምጥቶለት እዚህ ያሉ 318ቱም ሊቃውንቱ ተሳስተዋል አሃ ለካስ ተሳስተዋል እንዴ ብሎ ወጣ መልኪም ሲጀምረው እንደዚህ ነበር በዚህ ታውቃለህ ሲስ የሆነ ጊዜ ፈለጋል ሲጀምረው እሱም ኢተርናል ጄኔሬሽንን ክዶ ነበር የሆነ ሰሞን አሁን አሉስ ሰልሟል አሁን ከነ ወሂድ ጋር ሲለጠለጥ ነው የምታገኘው እዛ ክርስትና ሲሳደብ እና ሲጀማምረው እንደዚህ ነበር ሲል የነበረው ቅድመ ዓለም ከአብ ተወለደ ማለት ምንፍቅና ነው የቱ ጋር የተማራችሁት ምናምን ነገር ተፈጠረ እያላችሁ ነው እያለ ሲጀማምረው ነበረ ገና ሲጀማምረው አሁን ሰልሞ አልፎታል በርግጥ ነፍሱን በአጸደ ጀነት ያኖረው ደግሞ እኮ እኛን ባድ ሆሚነም ስንከሰስ ነው እሱ ባድ ሆሚነም ቅድም አንተም ጭምር ኤልናታንን ራሱ አንተ ማትታወቅ ሰው ምናምን ሲለው አልነበር እንዴ አሁን ብቻ ግን እንትን ይላል ይብር ስለ የሆነ ትምህርቱን ቀጥታ አርጉመንቱን እንትን ማለት ይቻላል ግን የአድ ሆሚነም አንድን ሐሳብ የምትቀበለው ካንተ በታች ታዋቂ ስለሆነ ስላልሆነ አይደለም ሐሳቡ ልክ ነው አይደለም የሚለው ላይ ነው መተኮር ያለበት እና እኛም በዛ ደግሞ ሲከሰስ ብቻ እንትን ይላል ደን ለቃሉ ለትምህርት ነው መታመን እንጂ ለሰውየው አይደለም አሁን አባቶች የተጠቀሙትን ቃል አሁን ያስገኝ ብለው ቢጋትን አብናን ቢጋትን ብለው የተጠቀሙትን ቃል ወደ አማርኛ ሲተረጎም መገኘት እና አልተገኘ ተብሎ ነው የሚተረጎመው ማለት ነው ስለዚህ ምን ይሄ አሁን አዲስ ቃልም አይደለም አባቶች እንዳውም መገኘት ማለት መፈጠር ማለት አይደለም ብለው ነው አሪዮሳን ጋር የተሟገቱት ማለት ነው ስለዚህ ዛሬ ላይ እንደ አዲስ እንትን ማለት ብቻ እንትን ይላል ኢቭን እኮ መጽሐፍ ቅዱስ ላይ መጀመሪያ ሰረጸ የሚል ነገር የለም ሁሉ ተብለናል እኮ አሁን ምን እያሰብኩ እንደሆነ ታውቃለህ እንኳን ደስ ያለን ፕሮቴስታንት አስረስ አገኛል በመልክም በጭንቅላትም ማለት ነው ሊትራሊ ፕሮ አስረስ ነው የሆነው አስረስና ማንነቻቺ የሆነች ድንች የመሰለች ሴትዮ ሐዋርያዊ መልሶች መሰረት በቃ የነሱ ውቅር የሆነ ሰው ነው ያገኘነው አሁን እግዚአብሔር ይመስገን ሌብል ስለ አዶሚነም እንትና ይሉም ኤልናታንን ቅድም እኮ እንትና ነው እኔ እኮ ተናድጄ ነው ሲሶ እንደዛ ያልኩት ቅድም ማለት እንዴት እኔ እሱን አሁን አላውቀውም ለምሳሌ እና ግዴታ አሁን ኤልናታንን አሁን 20,000 ምናምን ፎሎወር አለው እሱ 150,000 ፎሎወር ስላለው ራሱ እንደ ሴሌብሪቲ ምና አድርጎ አንተ ማና የማትታወቅ ወዳ ሲል ብቻ ግን
መጽሐፉን ላምጣ ብሎ አይደል ሄደው ማምጣት ይቻላል። እኔም እሱን ነበር ለሌ ነበር እስቲ መጽሐፉን ላምጣ ብሎ አረግደ ላይ መጣን ሲያቀብጠኝ ነው የተያዝኩት ብሎ ሲያቀብጠኝ ነው የተያዝኩት። መጽሐፉ እዚህ አልነበረም እንዴ? መጽሐፉ እኮ እዚህ ነበረ። ይሄው ምን አስኬደው መጽሐፉ ኧረ አይመጣም እንዴ? አንዴ ሲሶ ለእንትና እኮ የውይይት ጥሪ እኮ አቅርቦለት ነበር። አንዴ ለአክሊል እኮ በጥምቀት ነው። ኧረ ግዴ ለምን ያመቻችላለሁ ከአክሊል ጋር የምትወያይ እኮ ሲሶ ቤሊ ከዮሐድ ጋር አውራ ብላችሁ ለምን ታስደነግጣላችሁ? አሁን ቤሊ አስበው እንግዲህ ከዮሐድ ጋር ለማውራት ሲሞክር ማለት ነው። ማለት አሁን እሱ ሰውየው የሰው ስም እንኳን መያዝ የማይችል ሰው የአባቶችን ትምህርት ጠንቅቆ ያውቃል ብሎ ለመገመት በጣም ከባድ ነውና ቤሊ ለሀብትሽ እንደዚህ ጠበቃ መቆሙ ትንሽ ጥሩ አይደለም። ሀብትሽ እኮ በቃ እንኳን አይደለም የአባቶችን ትምህርት የሰው ስም እንኳን መሸምደድ አልቻለም። አይ ቤሊ ብቻ እኮ አይደለም እኮ ዳኒም ራሱ እኮ ዶክተር ዳኒም እኮ አይ ነገር ተሳስታል ሊለው እኮ እንትን አላለም እኮ አይ ብሎታል። አንዴ ብለስተረዳ እንዲ ማለት ነው ምናምን ብሎ መምህሩ አልተሳሳቱም ብሎታል እኮ ዳኒ ራሱ። መምህሩም አልተሳሳቱም ብሏል። አክቹአሊ አንተም እንደዚህ ብለህ የምታስብ ከሆነ ስህተት አይደለም አይነት ነገር ከሚለው በቃ እስከተሳሳተ ተሳስቷል ነው ነገር ቪዲዮ ቢሰራ አድረሱሷል። ዳኒ በነገራችን ላይ ላለማረም ነው ሲስ ዳኒ ራሱ ወጥቶ ሄደው እንጂ ተሳስተሃል ትክክል አይደለም ብሎ ታብቆን ተማለት ነበር። የኛ ነው ማለት ሲገባው ሁላችሁን በጣም ቴንኪው ሁላችሁ ገባ ነው ፓርኪንግ ልገባ ነው። አኬ ፓፓ ወይ ከዚህ ላስገባ